መሳይ መኮንን ኤርሚያስ ለገሰና ሀብታሙ አያሌው መረጃዎችን ሊያደርሱ ከኔ ጋር ኢየሩሳሌም ተክለ ጻድቅ ዝግጅቱን በመምራት አብሬያችሁ ቆያለሁ። ነገ እነዛን ኢንዱስትሪዎች ነገ እነዛን ግራንድ ፕሮጀክቶች ነገ አየር መንገድን ነገ ቴሌን የሚወስደው ማን ነው? የከፈረሱ ጋር የቀደመው መጀመሪያ ኤፈርትን ዲዞልቭ ማድረግ ነበረባቸው፣ ማፍረስ ነበረባቸው በአደባባይ። ለዚህ ደግሞ በርካታ ማስረጃዎች አሉ። እስከ 1996 ኤፈርት በህጋዊ መልኩ የተደራጀ ድርጅት አልነበረም። አሁን የኢህአዴግ ስራ አስፈጻሚ ኮሚቴ አጣድፎ ይህን ውሳኔ ያመጣው የወልቃይትን ጥያቄ ለማድበስበስ በወልቃይት ላይ ሌላ ጦርነት ለማወጅ ነው የሚሉ ወገኖችም አሉ። የባድመ ጉዳይ ጋር ተያይዞ ሁለት ወሳኝ በጣም ከባድ ውሳኔ ነው የተላለፈው። ስዩም መስፍን የዛሬ 2 ሳምንት አካባቢ የትግራይ ህዝብ ለጦርነት ይዘጋጅ ብሎ የቀሰቀሰው ለየትኛው ጦርነት እንደሆነ ከዚህ ውሳኔያቸው ተነስቶ በቀላሉ መገመት ይቻላል። የዶክተር አብይ መንግስት ከባዱ ፈተና ቀጥሎ የሚሆነው ምንድነው? በሁለቱ ሀገር መካከል በሁለቱ ህዝብ መካከል በመደመር ፖለቲካ ከተጠናቀቀ ልናተርፍ እንችላለን። ለምንድነው በጥድፊያስ በዶክተር አብይ አንደበት ይሄ ነገር እንዲነገር የተፈለገው? ከጀርባ ምን እየተሰራ ነው ያለው? ህወሓት በዶክተር አብይ በኩል እንዲነገር ለምን ፈለገ የሚለው ነገር ምናልባት ዶክተር አብይ ሐሳብስ ምንድነው? እሳቸው በዚህ ውሳኔ ላይ ሚናቸው ምንድነው? በኦጋዴን የነዳጅ ማውጣት ስራ ላይ የህወሓት እጅ በካናዳ ድርጅት በውጭ ኩባንያ ተመዝግበው የገቡበትን ታሪክ እናስታውስ። የኢህአዴግ ክፋቱ ይሄ ነው። አየሽ፣ ኢህአዴግ ክፉ ነው። ክፋቱ ምንድነው? ከላይ ይወስንና ወደ ታች ተቀበሉ ነው የሚባለው። ቻይና ውስጥ ሄደሽ ትንንሽ ሱቅ ውስጥ ያሉ ግለሰቦች ሰብስበው የሆነ ስያሜ ሰጥተዋቸው ኤፈርቶች ይመጣሉ። ከዛ ቴሌን ይገዙታል፣ አየር መንገድን ይገዙታል። ይሄን ነው የምሰጋው። አንደኛ 40% የሚሆነውን የልማት ባንክ ብድር ኤፈርት ነው እየወሰደ ያለው እና አልመዳ ጨርቃ ጨርቅ፣ መሶቦ ሲሚንቶ የተመሳሰሉት። ሁለተኛ 33% የኢትዮጵያ ቡና ኤክስፖርት የሚያደርጉት ጉና ነው። እንዲህ የሲሚንቶ ዴሊቨሪ የሚያደርገው የትላልቆችን ግራንድ ፕሮጀክቶች እነሱ ናቸው። የትራንስፖርት ሰርቪሱን ተቆጣጥረውታል። እኔ እዚህ ጋር እያይዛችሁ እንድታነሱልኝ የሚፈልገው አሁን እነዚህ ድርጅቶች ሲሸጡ ማንን ለማዳን ነው? ህወሓትን ለማዳን ነው? ዶክተር አብይ አስተዳደር እዚህ ላይም ትኩረት ማድረግ እንዳለበት መታወቅ አለበት። የኔ የባድመ ውሳኔ የኢህአዴግ ስራ አስፈጻሚ ውሳኔ አይመስለኝም። በዛ ደረጃ ላይ ሆነ የባድመ ውሳኔ የህወሓት ስራ አስፈጻሚ ውሳኔ። ዶክተር አብይ አህመድ በንግግራቸው ባድመ ላይ ስለፈሰሰው ደም የገለጹበት አጋጣሚ ነበር። እነዛ ነገሮች ሁሉ ያማሉና ድንገት መቶ ባንድ ጀመር ባድመን ሰጥቻለሁ። የኢትዮጵያ ህዝብ እኮ ይሄንን ሊያውቀው ይችላል። ቀድሞ ወደ ሀብታሙ ሐሳብ ልመጣ ፈልጌ ነው። ሀብታሙ ይወስዳል። እኔ እነ ዶክተር አብይ ብሌሙ መውሰድ አለባቸው ወይ? አሁን ይሄ ውሳኔ የተወሰነው የማጥፋት ነው። የነመለስ ዜናዊ የነስዩም መስፍን ጥፋት ነው። ይሄ ጥፋት አሁን የዶክተር አብይ አስተዳደር ወይም አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጣ በኋላ በጠቅላይ ሚኒስትሩ ላይ ጫናና የተለየ ግፊት ለማሳደር ስለፈለገ ህወሓት አንዳንድ ጠቅላይ ሚኒስትሩ የሚወስዳቸውን እርምጃዎች ለማደናቀፍ ወደ መድረኩ ይዞት መጥቷል ብዬ ነው ማለት። ስለዚህ አማራን ሰራርቷል። የአማራን መንሰራራት ቋሚ ጠላት ስለሆነ እሱን መጀመሪያ መድፈቅ አለብን። የህወሓት ውሳኔ ያንን ዲፊት ካላደረግን በሁለት በኩል ጦርነቱ ስለማንገባ ይሄንን ጉዳይ ከ20 ዓመት በፊት የተወሰነን ጉዳይ አምጥተው ለዶክተር አብይ ያሸክመው በዶክተር አብይ በኩል እንዲናገርና የሉዓላዊነትን ጉዳይ አስደፈረ ሊሉ ነው። የሉዓላዊነትን ጉዳይ አስደፍሮ አገር ሽጦ የሄደው መለስ ነው። ሁለተኛ ጉዳይ ላይ እንድናነሳ የያዝነው አጀንዳ የዶክተር አብይ የሙስና ጉዳይን በተመለከተ የጸረ ሙስና ጉባኤ ሲደረግ ያደረገው ንግግር ነው እንደመነሻ የያዝነው። እንዳልሹ ሰዓት የለም፣ ግን እኔ አሁንም ከሁለቱ በልዩነት ለመውጣት ብዬ ሳይሆን ዶክተር አብይ በህወሓት እንዲነገር በእሳቸው አንደበት እንዲነገር የሚለው ነገር ብዙ እንትን አላለኝ። አሁንም ያንን ማስቀጠል ነው የሚፈልጉት። ይሄ እንዳይሆን ዶክተር አብይ የሆነ አንድ እርምጃ ለመውሰድ ፈልጓል። ብቻዬን አይደለሁም፣ ህዝብ ከኔ ጋር ይሁን፣ ጋዜጠኞችም ሌሎች አካላትም በሙያቸው ያግዙኝ ነው ያሉት። እሱን ስለተቀበሉን በጣም ነው የምናመሰግነው። እንደሚሰሙ እንደሚያዳምጡም እያየን ነው። ጽሁፎችም ስንጽፍ ነበር ዝርፊያና ሌብነት። ምክንያቱም ሙስና የምትለው ቃል ጥሩ ስላልሆነች የተለሰን። አሁን ሌላው ምን ጠየቀው ግን አብረን ሌባ ነው፣ ኤፈርት ዘራፊ ነው፣ ስዩም መስፍን ሌባ ነው፣ አርከበ ሌባ ነው፣ አርከበ ዘራፊ ነው የሚል ነገር ማምጣት መቻል ያስፈልጋል። የኢትዮጵያ ውስጥ ያለው የሙስና ደረጃ ሲስተሚክ ኮራፕሽን መሆኑን አንስተዋል።
ይሄ ሲስተሚክ ማለት ፖለቲካል ኮራፕሽን ማለት ነው። በፖለቲካ ኃይሎች ሞኖፖሊ በመፍጠር የሚፈጠር ሌብነት ነው። ሰላም ጤና ይስጥልን። ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት የግንቦት 29 2010 ዕለታዊ ዝግጅታችን ተጀምሯል። የዛሬው የዕለታዊ ዝግጅታችን በሁለት ርዕሰ ጉዳዮች ላይ ይመክራል። የኢህአዴግ ስራ አስፈጻሚ መግለጫና በህዝቡ ውስጥ የተፈጠረው ስሜት እንዲሁም የህወሓት ደጋፊ ድረገጾች እያሰሙት ያለውን አስተያየትን እንቃኛለን። በሁለተኛው ርዕሰ ጉዳያችን ጠቅላይ ሚኒስትር አብይ አህመድ ሙስናን በመከላከል ዙሪያ በተጠራው ስብሰባ ላይ የኢኮኖሚ አሻጥር እየተፈጸመብኝ ነው ሲሉ ተናግረዋል። ይሄንና ሌሎች ርዕሰ ጉዳዮችን የምንቃኝ ይሆናል። መሳይ መኮንን፣ ኤርሚያስ ለገሰና ሀብታሙ አያሌው መረጃዎችን ሊያደርሱ ከኔ ጋር ነኝ። ኢየሩሳሌም ተክለ ጻድቅ ዝግጅቱን በመምራት አብሬያችሁ ቆያለሁ። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ በትናንትናው የኢህአዴግ ስራ አስፈጻሚ ጉባኤ ላይ ለሁለት ቀናት ይመክራል ተብሎ ነበር። በአንድ ቀን በተጠናቀቀው ጉባኤ ላይ የተለያዩ ሀሳቦች መጽደቃቸው ነው የተሰማውና ይሄንና ሌሎች ጉዳዮችን እስቲ በመረጃ መጀመሪያ ማን ያደርሰን? እንግዲህ እንዳልሽ ኢየሩሳሌም ለሁለት ቀን የተጠራው ስብሰባ በአንድ ቀን መጠናቀቁ በራሱ የሚገርም ነው። ምክንያቱም ለሁለት ቀን ተጠርቶ በዚህ በአንድ ቀን ውስጥ የተጠናቀቀበት ምክንያት በግልጽ አላወቅንም። ለማንኛውም በዚህ በአንድ ቀን በተጠራው የኢህአዴግ ስራ አስፈጻሚ ኮሚቴ ላይ ሁለት ዋና የሚባሉ ውሳኔዎች ነው የተላለፉት። አንደኛው በኢትዮጵያ አየር መንገድን ጨምሮ ግዙፍ የሀገሪቱ ተቋማትን ከውጭና ከሀገር ውስጥ ባለሀብቶች ጋር በሽርክና እንዲያዝ የወሰነበት ነው። በከፊልና በሙሉ ገብተው እነዚህን ተቋማት እንዲሳተፉባቸው ውሳኔ ላይ ተደርሷል። ሌላው ኢትዮጵያና ኤርትራን የሚወዛገቡበትን የባድመን የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ለኤርትራ ለመስጠት ስራ አስፈጻሚው ኮሚቴ ውሳኔ አስተላልፏል ማለት ነው። ከውሳኔውም በኋላ ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ አለ። እንግዲህ ወደ ኋላ ላይ እናነሳዋለን። እንደተባለው በከፊልና በሙሉ ለሀገር ውስጥና ለውጭ ባለሀብቶች እንዲተላለፉ ውሳኔ የተሰጠባቸው የባቡር፣ የስኳር ልማት ኢንዱስትሪ፣ የሆቴልና የልዩ ልዩ ማኑፋክቸሪንግ ተቋማት ናቸው። እንግዲህ ከግማሽ በላይ በመንግስት ይዞታ ስር ሆነው ሌሎች የውጭ ሀገር ባለሀብቶች ሀገር ውስጥም ጨምሮ ገብተውበት በሽርክና እንዲሰሩ መንግስት ውሳኔ ኢህአዴግ በፓርቲ ደረጃ ውሳኔ አስተላልፏል ማለት ነው። ይሄ ሰፊ ውይይት ጭሯል። በተለያየ መንገድ ሰዎች ሀሳባቸውን እየገለጹ ነው። ድጋፍም ተቃውሞም የገጠመው ሀሳብ ነው። በተለይም ከኢትዮጵያ አየር መንገድ ጋር በተያያዘ ሰዎች ስጋታቸውን በመግለጽ ላይ መሆናቸውን እየተከታተልን እንገኛለን። የኤርትራውም ጉዳይ የባድመውም ጉዳይ ተመሳሳይ ነው። ሰዎችን ለሁለት የከፈለ መሆኑን እየተረዳን ያለ ነው። በተለይም በባድመ ከ70 ሺህ በላይ ኢትዮጵያን ያለቁበትን ጉዳይ ቀድሞውንም ህወሓት የሰጠበት መንገድ በብዙ ባለሙያዎች በብዙ ምሁራን ዘንድ ትችት የቀረበበት ጉዳይ ሆኖ ያ ባለበት ሁኔታ የድንበር ኮሚሽኑ በህጋዊ አግባብ ማስረጃ አቅርበው መከራከር ሲገባቸው በወቅቱ ኢትዮጵያን የሚያስጠቃ አቋም የነበረው ህወሓት በድንበር ኮሚሽኑ ውሳኔ መሰረት ባድመን ማስረከቡ ተገቢ አይደለም የሚል ተቃውሞም በስሜት የታከለ አስተያየት እየተሰጠ ይገኛል። በዛው መጠን ደግሞ ችግሩን ለመፍታት ከዚህ ውጪ ምን አማራጭ አለ? ይሄ ዓለም አቀፍ ህግ ነው። ህግ ያስረው ጉዳይ ነው። ይግባኝ የማይጠየቅበት ጉዳይ ነው። ይህንን ነገር ተግባራዊ ማድረጉ በዛ በድንበር አካባቢ ያለውን ችግር ለአንዴና ለመጨረሻ ጊዜ ለመፍታትም የሚያስችል ነው የሚል አስተያየቶች እየተሰጡ ይገኛሉ። እንግዲህ በዚህ ሁኔታ ላይ ነው ያለው። እንግዲህ ያው የትላንትና የኢህአዴግ ስራ አስፈጻሚ ኮሚቴ የወሰናቸው ሁለቱም ውሳኔዎች መሳይ እንዳላቸው እጅግ የሚያወዛግቡና በህብረተሰቡ ዘንድ የተለያየ ጥያቄን የፈጠሩ ናቸው። በተለይ የባድመን ጉዳይ ስናነሳ የባድመ ጉዳይ በቃ ባድመ ያለምንም ቅድመ ሁኔታ ላይ ኤርትራ ተሰጥታለች ሲባልና ያ ንግግር በዶክተር አብይ ቃል እንዲነገር ህወሓት ሲያመቻች ምንድነው ከጀርባው የያዘው የሚለውም ሌላው መነጋገሪያ አጀንዳ ነው። ሌላው ቅድም መሳይ እንደገለጸው በሁለት ቀናት ይጠናቀቃል የተባለው የስራ አስፈጻሚው ጉባኤ በአንድ ቀን ሲጠናቀቅ ይሄ የመጀመሪያው ነውና ነገሮች በሙሉ ቀድሞ ተወስነው ነው ወይ ወደ ስብሰባ የገቡት የሚልም ሀሳብ እየተንጸባረቀ ነውና እዚህ ላይ ስለሚሸጡትም ኩባንያዎች አንስቷልና የማን ነው ባለሀብት ሲባል የትኛው ባለሀብት ነው የትኛው ባለሀብት ነው የሚሰጠው? የሀገር ውስጥ ባለሀብት ስንል በተለይ ህወሓት ሀገሪቱን ዘርፎ ሲጨርስ እነዚህን ኩባንያዎች ደግሞ ወደ ስሙ ሊያዛውር ነው ወይ የሚፈልገው የሚሉና ሌሎች ጥያቄዎችም እየተንጸባረቁ ነው። እስቲ እነዚህ ላይ ሀሳብ ብናነሳ ኤርሚያስ ካንተ ልጀምር። እሺ
ከመጀመሪያው ያነሳሽው የዚህ የስብሰባው ጉዳይ ያው በተደጋጋሚ የምናነሳው ነው። የኢህአደግ ሚስጥረኛ ድርጅት ነው። አንዳንዴ ሚስጥረኝነቱ ብቻ ሳይሆን የተሳሳተ መረጃ ለህብረተሰቡ አስተላልፎ ውስጥ ሲገባ ግን ሌላ ነገር ነው የሚወስነው። እንደምታስታውሱት ሬዲዮ ፋና እና ሌሎቹ ሚዲያዎች ላይ ወጣው የኢህአደግ ወደ ስራ ለሁለት ቀን ስብሰባ ያደርጋል ሲባል የሚያደርግበት ንግግር በትራንስፎርሜሽን እቅዱ ሁለት ላይ የሁለት ዓመት ተኩሉን ያያል ነበር አፈጻጸም ይመለከታል ተብሎ እንደውም እኛም እለታይ ስናነሳ ወደዛ ጉዳይ ገብተን ምን ሊሆን ይችላል የሚል ነው ስናነሳ የነበረው። ሲጀምርም የተሳሳተ መረጃ ሰጥቶ ገባ። ሲገቡ ግን ትልቆቹን የዚህ የኤርትራ ጉዳይ የኢትዮ ኤርትራ ጉዳይ ባድመ ጉዳይ እና የሊበራላይዜሽን ጉዳይ ተነሳ። ስለዚህ በአንድ በኩል የማይታመን ድርጅት ለህዝቡ አስቀድሞ የሚናገር ለዚህ ነው ሮድማፕ ይኑር እንትናቸውን ይናገሩ እቅዳቸውን ይናገሩ ምናምን የምንለው ከዚህ ተነስተን ነው። አሳስተሽ ገብተሽ ሌላ ነገር አትናገሪም፣ ከኢንተርፕራይዝ አትፈጥሪም። ይሄ አንዱ እንትን ነው። ሁለተኛ ለሁለት ቀን ስብሰባ ተጠርቶ እንዴት አንድ ቀን ነው የሚባለው? ኢቭን ባልተለመደ ሁኔታም የአንድ ቀኑ መግለጫ ነው የወጣው። በአንድ ቀን አይ ቲንክ እንግዲህ ሚስጥረኝነቱን ለመጠበቅ እነሱ ከወጡ በኋላ ሌላ ነገር እንዳይፈጠር ፈርተው ሊሆን ይችላል የመጀመሪያው ቀን ራሱ መግለጫ ያወጡትና ያው የዚህ የማዕከላዊነት ችግሩ ይሄ ነው። ማዕከላዊነት ካለ በጥቂቶች የሚወሰን ውሳኔ ነው። የጥቂቶች ውሳኔ 100 ሚሊዮን እንዲያቀው የሚደረግበት አሰራር ነው። ይሄ አሰራር ከዚህ አሰራር ኢትዮጵያ ካልተላቀቀች ምንም አይነት ነገር ከላይ ወደ ታች የሚፈስበት ሁኔታ ነው የሚፈጠረው። በውሳኔዎቹ ላይ ትላንትና ዝርዝር ነገሮች ስለተወያየን የተወሰነ 1-2-3 ሙሉ ቀን ይሄ ማህበራዊ ድረገጹ ህዝቡ ምን አለ ከሚለው ነገር ነው አስተያየት መስጠት የምፈልገው። አንደኛው ነገር የሊበራላይዜሽኑ ነው። ሊበራላይዜሽን በግሌ የሚደገፍና የሚበረታታ ነው። ሊበራል ማድረግ ከልማታዊ መንግስትም በተቃራኒ ያለ ስለሆነ ኢትዮጵያ ውስጥ ደግሞ ሊበራላይዜሽን ዞሮ ወደ ግል ባለሀብቱ የሚሄድ ነገር ስለሆነ ኢትዮጵያ ውስጥ የግል ባለሀብቱ ካልተፈጠረ የኢትዮጵያ ኢኮኖሚ እንደዚሁ ነው የሚቀጥለው። ስለዚህ ወደ ሊበራላይዜሽን መግባታችን ወደ ግል ኢንቨስትመንት መግባታችን በጣም ጥሩ እርምጃና ሊደገፍ ሊበረታታ የሚገባው እርምጃ ነው በመሰረተ ሐሳብ ደረጃ ማለት ነው። ስለዚህ ትላንትና ስንቃወመው የነበረው መንግስታዊ ልማት ነው እዛ ሀገር የሚካሄደው ልማታዊ መንግስት ነው፣ ጠቅላላ ፕሮጀክቶቹ የመንግስት ናቸው፣ የሚወጣው በጀት በሙሉ በመንግስት ነው። በዚህ ምክንያት ሌብነት ተስፋፍቷል፣ ኮራፕሽኑ ግራንድ አይደለም ፖለቲካል ኮራፕሽን ነው የሆነው የምንለውን ነገር የሚቀንስልን ፕራይቬት ሴክተሩ እየሰፋ በሄደ ቁጥር ነው። ትልልቅ ፕሮጀክቶች ላይ ፕራይቬት ሴክተሩ ሲሳተፍ ነው። በትላንት እንዳነሳ ነው በ2005 ላይ በነበረው ዳታ ኢትዮጵያ ውስጥ የፕራይቬት ሴክተሩ ኢትዮጵያ የመጨረሻው 3ኛ ነበረች የግል ባለሀብቱን በማሳተፍ ማሽሾ መንግስት ብቻ እያበጠ የሄደበት ነበር። ይሄንን ለማስተንፈስ መሞከሩ በጣም በፖዚቲቭ መወሰድ አለበት ብዬ ነው የማስበው። ትልቁ ጥያቄ የሩስ ከፈረሱ ጋር የቀደመ ደግሞ ይመስለኛል። ከፈረሱ ጋር የቀደመው ምንድነው? ሊበራላይዜሽን ለማካሄድ ስታስቢ ኦኬ ትልቁን ኢኮኖሚ የተቆጣጠረው ማን ነው? ነገ እነዛን ኢንዱስትሪዎች ነገ እነዛን ግራንድ ፕሮጀክቶች ነገ አየር መንገድን ነገ ቴሌን የሚወስደው ማን ነው ብለሽ ስትጠይቂኝ ደግሞ ከፈረሱ ጋር ይቀድማል ያልኩት ለዛ ነው። ይሄንን ስናስብ የኤፈርት ጉዞ ውስጥ እንገባለን። ትላንትም ያነሳ ነው እሱ ነው። ያለ ምንም ጥርጥር በፈረንጅ ስም ሊመጣ ይችላል፣ በደቡብ አፍሪካ ስም ሊመጣ ይችላል፣ በአሜሪካኖቹ ስም ሊመጣ ይችላል፣ በቻይኖቹ ስም ሊመጣ ይችላል። እነዚህን የኢትዮጵያ ዋና በተለይ አየር መንገድ ላይ የሚያምነው አየር መንገድን ኤፈርት ይቆጣጠረዋል። በፈረንጅ ስም በመናምን ስም አድርጎ ማለት ነው። የኢትዮጵያ ቴሌኮሙኒኬሽንን ኤፈርት ይቆጣጠረዋል። አንዳንዶቹ ደግሞ አይተሽ ከሆነ በጥቅሉ የሀገር ውስጥ ባለሀብቶች ብቻ የሚሳተፉበት ተብሎ ግራንድ ፕሮጀክቶቹ የሀገር ውስጥ ባለሀብቶች ብቻ ነው የሚሳተፉ። ግራንድ ፕሮጀክት እንግዲህ እኔ እንደገባኝ ኢቭን አባይ ግድብንም ያጠቃልላል። ስለዚህ እንደዚህ አይነት ፕሮጀክቶችን ለመቆጣጠር ትልቁን ኢኮኖሚ የተቆጣጠረው ከመንግስት ጋር ሪሌትድ የሆነው የጨረታዎቹን ዋጋ ሊያቅ የሚችለው የፓርቲ ኩባንያ የሆነው ኤፈርት ነው። ስለዚህ ከፈረሱ ጋር የቀደመው መጀመሪያ ኤፈርትን ዲዞልቭ ማድረግ ነበረባቸው፣ ማፍረስ ነበረባቸው በአደባባይ። ለዚህ ደግሞ በርካታ ማስረጃዎች አሉ።
እስከ 1996 ኤፈርት በህጋዊ መልኩ የተደራጀ ድርጅት አልነበረም። ፍትህ ሚኒስቴር አልመዘገበው። ይሄን በማስረጃ አቅርበናል። በሁለተኛ ደረጃ ኤፈርት የህወሓት ነው። እነዚህ ህወሓቶች ደግሞ ፖለቲካ መሪዎች ናቸው። ኤፈርት ትልልቆቹን 40% የኢትዮጵያን ብድር ልማት ባንክ የወሰደ ነው። እንዲህ ስትደምሪ ነገ ከነጎዳ ያለው ስጋት ኤፈርት ይወስደዋል የሚል ስለሆነ ሰዎች በጥርጣሬ ያዩት ይሄንን ነው። መጀመሪያ ዲዞልቭ ማድረግ ወይም በዕዳ ማስከፈል። አሁን አንድ ዳታ ይዤ መጥቻለሁ። ሶሪ አጭር አድርጌ ላንሳውና በ1990 የምታስታውሺ ከሆነ ኤፈርት 1.8 ቢሊዮን ብር ከንግድ ባንክ ተበድሮ ነበር። ከንግድ ባንክ ተበድሮ ወደ ልማት ባንክ አሸጋገረው። ልማት ባንክ ሲደረስ የማይመለስ ብድር ተብሎ ራይት ኦፍ ተደረገ፣ የተበላሸ ተብሎ። አሁን ትርፋማ ድርጅት ነው። እነሱ በአደባባይ ነግረውናል። ይህን ያህል እያተረፍን ነው ብለው በጣም በኩራት ነግረውናል። ኢንተረስቱን አሰላውት 1990 ከተበደረ ኤፈርት ይሄ 1.8 ቢሊዮን ብር with the interest rate of 10% effective annual rate 10% calculating period 21 ዓመት የተበደረበት ስንት ይመጣል? 14 ቢሊዮን 571 ሚሊዮን ብር ይመጣል። ኦልሞስት 15 ቢሊዮን ብር ማለት ያልከፈለው። ስለዚህ መውረስ ምናምን የሚል ሊያጨቃጭቅ ይችላል። የተበደርከው ብድር ግን 1.8 ቢሊዮን የተበደርከው 1990 አሁን 2010 ላይ 15 ቢሊዮን ደርሷል። ስለዚህ 15 ቢሊዮን የህዝብ ገንዘብ ትፋ መባል አለበት። በተመሳሳይ ሌሎቹንም ብድሮች ማለት ነው። በዚህ መልኩ ኤፈርትን ዲዞልቭ እያደረጉ ቢሄዱ ኖሮ ሰዎች በተከፈተ ልብ ይቀበሉት ነበረ ውሳኔውን። አሁን ግን የኢትዮጵያ ህዝብ ያለው ጥርጣሬ እነዚህን ኩባንያዎች ተመልሶ የህወሓት ድርጅት ይወስዳቸዋል። ከድርጅቱ በላይ ደግሞ አሁን የባድመ ጉዳይ ሲነሳ አሁን የኢህአዴግ ስራ አስፈጻሚ ኮሚቴ አጣድፎ ይህን ወደ ውሳኔ ያመጣው የወልቃይትን ጥያቄ ለማድበስበስ በወልቃይት ላይ ሌላ ጦርነት ለማወጅ ነው የሚሉ ወገኖችም አሉ እና የወልቃይት ጉዳይ አሁን እንዲያውም አሳሳቢና መነጋገሪያ ርዕስ መሆን አለበት የሚሉ ወገኖችም አሉና ሀብታም ውስጥ ይሄንን አካተብት ነገር አመሰግናለሁ። እኔ እንግዲህ በኔ በኩል የኢህአዴግ ስራ አስፈጻሚን ውሳኔ አንደኛ ቅድም ኤርሚያስ ያነሳ እንደነበረው መሳይ ማስቶታል። መጀመሪያው ላይ በሁለት ቀናት ውይይት ነበር የተጠራው። ሰደን ነው ያስቸኳይ ጊዜ መደበኛም አይደለም ያስቸኳይ ጊዜ ስብሰባ ነው ያደረጉት። ያስቸኳይ ጊዜ ስብሰባ ጠርተው የስብሰባውም ለሁለት ቀን ይካሄዳል ተብሎ በአንድ ቀን አጠናቀዋል። በአንድ ቀን ማጠናቀቅ ብቻ ሳይሆን ወዲያውኑ ባልተለመደ ሁኔታ ፈጣን የሆነ መግለጫ ነው የሰጡት። ይሄ የሚያሳየው የአጀንዳው ታስቦበት ድርጅቱ እንዳቅጣጫ አስቀምጦት እየሄደበት ነው ወይስ በተለያየ መልኩ የውጭም የውስጡም ግፊት በከፍተኛ ሁኔታ እያየለ መጥቷል። ይሄ በተደጋጋሚ የሚጠየቀው ቀደም ብሎ የታሰበበት ፍኖተ ካርታ አለ ወይ ምናምን የሚለው አስቸጋሪ ሁኔታ የፈጠረ ይመስለኛል። ኤርሚያስ ያነሳው ላይ አንድ ነጥብ ጨምሬ ወደዚህኛው ለማለፍ ሰዓቴን ለመጠቀም ኤርሚያስ ያነሳው ኢፈርት ያለው ጉልበትና የመበደር አቅሙም ወደፊትም ያለው መጻኢ ሁኔታ የመግዛትም ሁኔታ ነው። ይሄ ቀደም ሲል ትላንትናም አንስቶት ነበረ። ኤርትራ ፋክተር ኤንድ ወልቃይት ፋክተር የሚል አንድ ጽሁፍ ከዛሬ 2 ዓመት በፊት የጻፈው ጽሁፍ ነበር ኤርሚያስ እና ከዛ የዛ በዚያን ጊዜ የነበረው አተያይ እነዚህ መጻኢውን የመተንበይ እና እነዚህ የሚመጡትንም የሚያመላክት ነበረ። ዋናው ነገር የኢፈርት ጠቅልሎ የኢኮኖሚ ተቋማትን የመውሰዱ ጉዳይ ብቻ ሳይሆን እኔም አንድ ማሳያ ብቻ ለማንሳት ለምሳሌ ጋምቤላን እንደ ጥሩ ምሳሌ ማንሳት ጠቃሚ ይመስለኛል። ዶክተር አብይ በኋላ በሁለተኛው አጀንዳ የምናነሳው ይሄ ከስጋታቸው ጋር ከኮራፕሽን ጋር ያነሱትንም አይተን የቡድንም የግለሰብም ዝርፊያ የተጧጧፈበት ሀገር መሆኑን አንስተዋል። ኤርሚያስ የቡድን ዝርፊያ የሚካሄድበትን ኢፈርትን ያነሳው። እኔ ግን የቡድን በተደራጀ ሁኔታ ግን በቡድን በተቋም ስም ሳይሆን በግለሰብ ደረጃ የተደረገውን ዝርፊያ ደግሞ ጋምቤላ ላይ ማየት ይቻላል። 70% የሚሆነው ወይም 65% የጋምቤላ መሬት የትግራይ ተወላጅ በሆኑ የህወሓት ሰዎች ቁጥጥር ስር የወደቀ ነው በልማት ስም። 65% የአገሪቷ መሬት የተወሰኑ የአረብ ሀገራት ባለሀብቶች የሳውዲ ባለሀብቶች እዛ ቦታ አላቸው። እነዛም ቢሆኑ በሼህ አላሙዲ በኩል እነማን እንደገና በጀርባ በኩል ዙረው እንደመጡ የኢትዮጵያ ህዝብ የሚገባ ያውቃል። መሬቱን መቆጣጠራቸው ብቻ ሳይሆን በዚህ መሬት ስም
አንድም ልማት ሳያካሂዱ 8 ቢሊዮን ብር ከልማት ባንክ ከኢትዮጵያ ልማት ባንክ 8 ቢሊዮን ብር ወስደው ያ 8 ቢሊዮን ብር በፓርላማ ሊመለስ የማይችል ብር ነው የተባለው። ስለዚህ በግለሰብም ደረጃ በርካታ ሀብት የዘረፉ ሰዎች ናቸው። በተቋምም ደረጃ ኢፈርትን በመሰለው ተቋም ብዙ ዘርፈዋል። ስለዚህ በነዚህ መሰረት ሀብት ያካበቱ አካላት ይሄ የፕራይቬታይዜሽን ፖሊሲው መምጣትን እንደ በጎድል ሊጠቀሙበት እንደሚችሉ ስጋት ነው። የጠቅላይ ሚኒስትሩም ስጋት በዚህ ደረጃ በኋላ የምናነሳው ይሆናል የሚል እምነት ነው ያለኝ። ዲፕ ማየት ያስፈልጋል ነው ይሄንን ሁኔታ ከባድማ አጀንዳ በላይ አሁን ያለው የኢኮኖሚ አጀንዳው እጅግ በጣም አሳሳቢና ለባሰ ሁኔታ አገሪቷን ሊወስዳት ይችላል የሚለውን ሁሉም አካላት በጥርጣሬ ቢያዩት ጠቃሚ ነው የሚል ነው። የባድመ ጉዳይ ጋር ተያይዞ ሁለት ወሳኝ በጣም ከባድ ውሳኔ ነው የተላለፈው። ይሄ ውሳኔ አንደኛው ይሄ ነው የኢኮኖሚ ጉዳይ፣ ሁለተኛው የባድመ ጉዳይ። የባድመን ጉዳይ ሲያነሱ በቀጥታ ባድመ የጠዋት የቤት ስራቸው ነበር ሰርተው የጨረሱት ከዛሬ 20 ዓመት በፊት ነው። ስምምነቱን አድርገዋል። ይግባኝ በማይባልበት ፍርድ ቤት ጨርሰዋል። ከዛ በኋላ በርካታ ወታደሮች በቦታው ላይ አስፍረው የ70 ሺህ ኢትዮጵያውያን ወይም ከዛ በላይ ኢትዮጵያውያን ያለቁበት የስነ ልቦና የአካል ብቻ ሳይሆን የስነ ልቦናው ጦርነት እጅግ በጣም ከባድ ነበር። በብዙ መልኩ ኢትዮጵያውያን ዋጋ ከፍለዋል። በዚያ ቦታ እነሱ በተከተሉት የተሳሳተ ፖሊሲና ስትራቴጂ የተከፈለ ዋጋ ነው። ለዚህ ይቅርታ ሳይጠይቁ ለዚህ ኢትዮጵያውያንን በስህተት ስለማስገደላቸው ይቅርታ ሳይጠይቁ ስለ ሁለቱ ሀገራት ስምምነት የሚል መግለጫ ማውጣታቸው እጅግ በጣም አስገራሚም አሳዛኝም ነው የሚል በግሌ አስተያየት ሰጥቻለሁ። ዋናው ነገር ግን ይሄ ነው ወይ? ምንድነው የፈለጉት? ይሄንን አጀንዳ ለምንድነው ማምጣት የፈለጉት በዚህ ወቅት ስንል ግን ዋናውና መሰረታዊ ነገር ያደረ አጀንዳቸውን ከ20 ዓመት በኋላ ብድግ አድርገው ለማስፈጸም የሞከሩት በዋናው ዓላማ ከወልቃይት ጋር የሚያያዝ ጉዳይ ነው። ስለዚህ ቲፒኤልኤፍ በሁለት በኩል አደጋ አለብኝ፣ በሁለት በኩል ጠላት አለብኝ ብሎ ነው የሚያምነው። አንዱና መሰረታዊና ዋነኛ ብሎ የሚያስበው ጠላት ሲነሳም ጠላቴ ነው ብሎ ፈርጆ የተነሳው ህዝብ ነው። በዚህ መሰረት አሁንም አንዳንድ የቲፒኤልኤፍ አክቲቪስቶች የትግራይ አክቲቪስቶች እያሉ እንዳሉት የመስፋፋት ስትራቴጂው በተለይ በደቡባዊ የትግራይ አዋሳኝ ክፍል የሆነው ብለው የሚገልጹት በማያሻማ መንገድ ወልቃይት ስዩም መስፍን የዛሬ 2 ሳምንት አካባቢ የትግራይ ህዝብ ለጦርነት ይዘጋጅ ብሎ የቀሰቀሰው ለየትኛው ጦርነት እንደሆነ ከዚህ ውሳኔያቸው ተነስቶ በቀላሉ መገመት ይቻላል። ስለዚህ የኤርትራን ጉዳይ ወይም የባድመን ጉዳይ መፍትሄ ሰጥተናል ካሉ ሙሉ በሙሉ በወልቃይት በኩል ግልጽ ጦርነት ለማድረግ ዝግጁነት መኖሩን ማሳያ ነው። ስለዚህ የዶክተር አብይ መንግስት ከባዱ ፈተና ቀጥሎ የሚሆነው ምንድነው? ህወሓት ሙሉ ኃይሉን አሰባስቦ በባድመ በኩል ያለውን አጀንዳ ዘግቶ በወልቃይት በኩል ላለው አጀንዳ እየተዘጋጀ ስለሆነ አገሪቷ ውስጥ ሜስ ለመፍጠር ህወሓት መዘጋጀቱ ከፍተኛው አደጋ ሆኖ የሚቀጥል ይመስለኛል። የኢንጀስቲስ የኢፍትሃዊነትን ጉዳይ መዋጋትና ለሁለት ሀገር ጥቅም ሲባል እርቅና ስምምነትን ማውረድ በመሰረተ ሐሳቡ ተቀባይነት ያለው ጉዳይ ነው። በሁለቱ ሀገር በኩል ያለውን ህዝብ ቀድሞም የሁለት ሀገር ህዝብ ከመሆን በፊት የአንድ ሀገር ህዝቡ ነው የኖሩበት ታሪክ የሚበልጥ ስለሆነ በሁለቱ ሀገር መካከል በሁለቱ ህዝብ መካከል ሊፈጠር የሚችለው ሰላምና ስምምነት በድምር ውጤቱ በእርቅ በፍቅር በመስማማት በአብሮነት ከተጠናቀቀ በሚሉት መሰረት በመደመር ፖለቲካ ከተጠናቀቀ ልናተርፍ እንችላለን። ከመሬቱ በላይ ህዝብ እናተርፋለንና ማለት ነው። ነገር ግን the other side በውስጥ ሊለኩሱት የተዘጋጁትን እሳት ስናይ ግን ወልቃይትን የጦርነት ቀጠና ለማድረግ ወልቃይትን አሁንም የትግል ማዕከላቸው ለማድረግ ወስነው የተነሱ መሆኑን በግልጽ ስለሚያመላክት ህወሓትን በሙሉ ኃይል ተረባርቦ መታገል የሁሉም ኢትዮጵያውያን እጣ ፈንታ ሊሆን ይገባል። ትኩረት ሁሉ ወደ ወልቃይት መሆን አለበት የሚለውን እኔ በጣም ነው የምስማማው። የስዩም መስፍንም አዋጅ የቲፒኤልኤፍ ማጠቃላይ አቋም የአክቲቪስቶችም አሁን አነሳስና የሚያራምዱትን አቋም ስናይ
የግፍና በደል ሰቆቃን ተሸክሞ ለ25 ዓመታት ያላባራ ትግል ያደረገው የወልቃይት ህዝብ ከመቼውም ጊዜ በላይ ለተጨማሪ አደጋ መጋለጡ ማሳያው ሐሳቤን ወልቃይት ላይ ሰብስቤ እታገላለሁ ማለቱ ነው። ብአዴንም አብሯቸው ያለውን የግንባሩ አባል ድርጅት ብአዴንን ሳይቀር በግልጽ በሆነ መንገድ የወልቃይትን ጉዳይ እየቀሰቀሰ ነው መልሶ እያነሳው ነው ብሎ በግልጽ የክልሉ ፕሬዝዳንት ደብረጽዮን ሲናገር ሰምተናል። ስለዚህ ብአዴንም ትልቅ የቤት ስራ የወደቀበት ይመስላል። ወክለዋለሁ ያለው ህዝብ ለአደጋ እየተጋለጠ መሆኑን አይቶ ግልጽ አቋም መያዝና መታገል ያለበት ጊዜ ላይ ደረሰ ይመስለኛል። በእኔ በኩል እዚህ ጋር በቀደም የአስቸኳይ ጊዜ አዋጁን መነሳቱን አስመልክተን ኤርሚያስ አንድ ያለው ጉዳይ ነበር። የአስቸኳይ ጊዜ አዋጁ ሲነሳ ህወሓት ሌላ የማጫረስ አጀንዳን የነደፈበት ጉዳይ ሊኖር ይችላል ብለህ አንድ ሐሳብ አንስተህ ነበርና አሁን የወልቃይት ጉዳይ ሲነሳና ሀብታሙም ሲገልጸው በዚህ ወቅት የባድመ ጉዳይ እንደ ትልቅ ኢሹ ሆኖ ያ ሁሉ ህዝብ አልቆበት በሺ የሚቆጠር ህዝብ ደሙን አፍሶበት ይቅርታ ባልተጠየቀበት ካሳ ባልተከፈለበት ሁኔታ በድንገት በአንድ ጀንበር መጥቶ ባድመ ላይ ኤርትራ ተሰጥታለች ሲባል ምንድነው? ሁለተኛ ነገር ለምንድን ነው በጥድፊያስ በዶክተር አብይ አንደበት ይሄ ነገር እንዲነገር የተፈለገው? ከጀርባ ምን እየተሰራ ነው ያለው? ሁለተኛ ይሄ ድርጅቶቹን ከመሸጥ ጋር በተያያዘ አሁን ቅድም ያነሳው አለ ኤፈርት ብቻ አይደለም። ሁለተኛ እኔ ከሀብታሙ ጋር መግባባው በግለሰብ ደረጃ ራሱ ባለሀብቶን ያልታወቁ ብዙ ያካበቱ ሰዎች አሉና ህወሓት እንደ ህወሓት ኢኮኖሚ ጠቅልሎ ይዞ ብሔራዊ መግባባትን እንፍጠር የሚል ሐሳብ ቢያነሳ ምንድነው የኢትዮጵያ ጣፋንታ? ህዝቡ ምንድነው ማድረግ ያለበት? መሰካንተ ልጅ ምናልባት የመጨረሻ ላይ ያልሽው ዶክተር አብይ ህወሓት በዶክተር አብይ በኩል እንዲነገር ለምን ፈለገ የሚለውን ነገር ምናልባት ዶክተር አብይ ሐሳብስ ምንድነው? እሳቸው በዚህ ውሳኔ ላይ ሚናቸው ምንድነው የሚለውም ነገር መፈተሽ አለበት። እሳቸው ከውሳኔው በኋላ በሰጡት በዚህ በጸረ ሙስና ጉባኤ ላይ ተገኝቶ የተናገሩት ነገር አለበት። የኤርትራ ጉዳይም እንዴት መፈታት እንዳለበት የኢኮኖሚንም ነገር በተመለከተ የገቡበትንም ፈተና በግልጽ በዚህ ንግግራቸው አሳውቀዋልና ይህንን ነገር በዝርዝር ማየት ያለብን ይመስለኛል። በተለይ ከድርጅቶቹ መሸጥ ጋር በተያያዘ ሰው ይሄ የሊበራሊዝምን የማይደግፍ የለም። የሁሉም ሰው ጮት ነው። ዓለም አቀፉ የገንዘብ ድርጅት ሳይቀር የህወሓትን መንግስት በከፍተኛ ደረጃ አጣብቂኝ ውስጥ እንዲገባ ያደረገው እነዚህን ተቋማት ወደ ግል ይዞታ እንዲዛወሩ በከፊልም ይሁን በሙሉ አድርግ የሚል ጉትጎታ ጫና ነበረ። ብዙ ሰዎች በተለይም የነጻ ንግድንና የነጻ ፉክክርን የሚደግፉ ወገኖች የህወሓት አገዛዝ ለብቻው ተቆጣጥሮ ያለውን ተቋማት እንዲለቅ ግፊት ሲደረግ ነበረ። ያ ዛሬ መምጣቱ በመርህ ደረጃ የሚደገፍ ነው። ነገር ግን የብዙዎች ስጋት በማህበራዊ መድረክም አሁን ኤርሚያስም ሀብታሙም እንደሚሉት ትልቁ ስጋት ከህወሓት ባህሪ አንጻር ነው። የህወሓት ባህሪ ይታወቃል። ኢፍትሃዊ የሆነ የኢኮኖሚ ስርዓት ነው የሰፈነው ኢትዮጵያ ውስጥ። የህግ በላይነት አልተረጋገጠም። አብዛኞቹ ከ80-90 በመቶ በላይ የኢትዮጵያ ውስጥ ግዙፍ ተቋማት በህወሓትና በህወሓት ሰዎች የተያዘ ነው። በዚህ ሁኔታ ላይ ይሄ ውሳኔ ተግባራዊ መደረጉ አደጋ አለው የሚል ነው። በዚህ ነው አብዛኛው በማህበራዊ መድረክም ሰው ጥርጣሬና ስጋት ውስጥ የገባው። ኤርሚያስም እንዳለው የሚቀድመው መቅደም ነበረበት። ነገሮች ባልተስተካከሉበት ሁኔታ ይህንን ውሳኔ መወሰን ማለት ጥፋቱ ያመዝናል የሚል ነው። እኔ ከዚህም በላይ ደግሞ ከምንም በላይ ደግሞ አየር መንገድ ላይ የመጣው ነገር በጣም ስጋት ይሰማኛል። አየር መንገድ እኔ እንደ እንትንም አላየውም እንደ አትራፊ ተቋም ነው። ስለሆነ እርግጥ አትራፊ ተቋም ነው፣ በጣም ውጤታማ ተቋም ነው። ይሄ ተቋም ግን ከምንም በላይ የኛ ክብር ነው፣ የኛ ሞገስ ነው። እንደ መለያችን እንደ ሰንደቃችን የምናየው ከኃይለ ሥላሴ መንግስት ጀምሮ እስከ ደርግ እስካሁንም ድረስ ምንም እንደ ተቋም አድርገሽ የምታዩ የምትቆጥሪው የራሴ ብለሽ የምታየው ድርጅት ነው። አየር መንገድን ትርፋማ ሆኖ ለማን ሊሰጥ ነው? ቻይና ስፍስፋ እንዳለች እንሰማለን። ቻይና ይህንን ተቋም ከተቆጣጠረች በኋላ አብሮ ክብራችንም የሚሄድ ነው የሚመስለኝ። ከምናገኘው ጥቅም ይልቅ በተለይ በአየር መንገድ በኩል ክብራችንም ጭምር አብሮ የሚሄድ በመሆኑ ትልቅ ጉዳት አለው። አየር መንገድ ላይ ከፍተኛ ጥንቃቄ መደረግ እንዳለበት ይሰማኛል። ከዚህ አንጻር ነው የምናየው። እነ ኤርሚያስ እንዳሉት ስጋት አለ። ለምሳሌ በኦጋዴን የነዳጅ ማውጫት ስራ ላይ የህወሓት እጅ በካናዳ ድርጅት በውጭ ኩባንያ ተመዝግበው የገቡበትን ታሪክ እናስታውሳለን። ስለዚህ አሁንም ለውጭ ባለሀብቶች ሊሰጥ ነው ሲባል ህወሓት በውጭ ባለሀብቶች ስም ተመዝግቦ መምጣቱ አይቀርም። አፋር ክልል ብትሄጂ የፖታሽየም ማውጣት ስራ ላይ ተሰማራ አንድ ድርጅት አለ። እዛ ውስጥ ያሉት ነጮች ናቸው።
እኛ ባደረግነው ጥናት በተለያየ መልኩ በደረሰ መረጃ መሰረት ያ ድርጅት የህወሓት ንብረት እንደሆነ አውቀናል። እንደነዚህ አይነት ነገሮችን ብዙ ማውጣት ትችላለሽ። ይሄ ነገር እንዴት ነው አሁን ዶክተር አብይ ጥንቃቄ ማድረግ ያለባቸው የውሳኔ ተግባራዊ መሆን ካለበት ቅድም የተባለውን ጨምሮ እነዚህ ድርጅቶች በውጭ ስም በተለይ የኢፈርት ተቋማት የህወሓት ድርጅቶች በውጭ ድርጅት ስም መግባታቸውን እንዴት ነው መቆጣጠር ያለበት? ለዚህ ህብረተሰቡ እምነት የሚጥልበት አካሄድ ከሌለ በስተቀር አሁንም ጥርጣሬውም ስጋቱም የሚቀጥል ይሆናል። ከኤርትራ ጋር በተያያዘ እኔ የባድመ ጉዳይ ዝም ብሎ እንዲበቀላሉ የሚወሰን አይደለም። ነገር ግን ባድመን በመስጠት ችግሩ ይፈታል ወይ? እስከዛ ድረስ ሄዶ ማሰብ የሚገባን ጉዳይ ነው። የባድመ ጉዳይ ምክንያት ነው፣ ዋናው መንስኤ ሌላ ነው። ችግሩ ከባድመን በላይ መሆኑን የህወሓት አስተዳደር ወይም ደግሞ የዶክተር አብይ መንግስት ያውቋል ብዬ ገምታለሁ። የኤርትራ መንግስት በዚህ ጉዳይ ላይ እስካሁን የሰጠው ምላሽ የለም። ነገር ግን በተለያየ መልኩ በማህበራዊ መድረክ ላይ የኤርትራ ፕሬሶች የተለያዩ የኤርትራ መገናኛ ብዙሃን የሚሉትን እየሰማን ነው። ጉዳዩ በባድመ ብቻ እንደማይቋጭ ሰዎች ባድመን ብቻ ይታውታል። ስምምነቱን ብታይ ዛላምበሳ በከፊል ውሳኔ ውስጥ አለች፣ ሌሎች መሬቶችም አሉ። ባድመ እንደዚሁ ተነጥላ በመውጣቷ ብዙዎች ትኩረት አድርጎበታል። ስለዚህ ጉዳዩ ሲታይ ከባድመን በላይ በአጠቃላይ በሁለቱ ሀገራት መሃል ከታሪክ ጀምሮ ያለው ነገር በቅጡ ባልተፈተሸበት ሁኔታ ከሁለቱ አንዱ መንግስታት እያሉ ይሄ ነገር ተግባራዊ ይሆናል ብሎ ማሰብ ዝም ብሎ እንዲሁ ጊዜያዊ እንደው ውጥረት ማስተንፈሻ ካልሆነ በስተቀር ስር ነቀል ለውጥ ለማምጣት ይሄ የአልጀርሱ ስምምነት ብቻ በቂ አይደለም፣ ከዛም በላይ መሄድ አለባቸው የሚል እምነት ነው ያለኝ። ምናልባት አንድ ነጥብ ላይ እኔ ትንሽ ግር የሚለው ፓርቲ ነው መወሰን ያለበት ወይስ መንግስት ነው መወሰን ያለበት የሚለው ራሱ ሁለቱንም አያይዘን በጣም መሰረታዊ ጥያቄ ነው። በኢትዮጵያ ውስጥ የፓርቲ የበላይነት ነው የምታየው ማለት ነው። ስለዚህ ይሄ ካቢኔ የሚባለው ትርጉም አልባ የሚሆንበት ሁኔታ ይፈጥራል። ግን ይሄ ጉዳይ የመንግስት ጉዳይ ነው፣ የህዝብ ጉዳይ ነው። የመንግስት በህዝብ ተመረጠ ያልኩሽ አይደለም፣ ፕሬሲደንሱን ነው የማነሳው። ነገ ከነጎዲያ መንግስት የሚባለውን ቢመጣ በፓርቲ ሊወሰን ነው ወይ የሚል መነሳት አለበት። የመንግስት ስንል ደግሞ መንግስታዊ መዋቅሮቹ ኢቭን ፓርላማ የሚባለው ምናልባት ድጋሚ ላይ ወሰድ ይችላል ወደ ፓርላማ ሲሄድ የዚህ አልጀርስ ስምምነቱን እንቀበላለን የሚለው ይመስለኛል። ያኔ ፓርላማ ላይ የተወሰነ ይመስለኛልና እነዚህ ሶስት የማግባቢያ ነጥቦች ተብለው የተነሱ ነበር። እንደምታሳዩ ናቹራል እንትን ማለት ምንድነው ረሳውት ስሙን በኤርትራውያንና በኢትዮጵያውያን መካከል ሊፈጠር የሚገባ ኖርማላይዜሽን የሚል የምታስታውሽ ከሆነ እነዛ ኖርማላይዜሽን ምናምን በፓርላማ ነው የተወሰነው። ነገር ግን እንደዚህ አይነት ትልልቅ ውሳኔዎች በመንግስት ተወስነው የመንግስት መዋቅሩ ደግሞ ከታች እስከ ላይ አውርዶት ከእንደገና ደግሞ የመንግስት መዋቅሩ ወደ ህዝብ ወስዶት መወያየትና መነጋገር ያስፈልጋል። የኢህአዴግ ክፋቱ ይሄ ነው። አየሽ፣ ኢህአዴግ ክፉ ነው። ክፋቱ ምንድነው? ከላይ ይወስንና ወደ ታች ተቀበሉ ነው የሚባለው። ያ ነው ውሳኔዎች ከታች ወደ ላይ አይመጡ። በእርግጥ ፓርቲ መወሰን አለበት። የምርጫ 97 ላይ ቅንጅት እንዳደረገው አይደለም፣ እንደዛ ነው የማልስማማም። ነገር ግን ይሄ ሀገር ጉዳይ ስለሆነ የህልውና ጉዳይ ስለሆነ የፕራይቬታይዜሽን የሚካሄዱት ነገሮች እነዚህ ወሳኝ እንደ አይከን የሚታዩ አየር መንገድን ስለሆነ በእርግጥ አሁንም አንድ ማልስማማው ከመሳይ ጋር አንድ ድርጅት ስላተረፈ ፕራይቬታይዝ አላደረገው የሚል ሎጂክ አይሰራም። የማያተርፈውን ብቻ ነው የሚሸጠው በኢትዮጵያዊነት ደረጃም ነው። መመዘኛው ሊበራላይዜሽን ነው። መመዘኛው ሊበራላይዜሽን ውስጥ ይሄ በጣም ስለሚያተርፍ እኔ ጋር ይቀመጥ፣ ይሄ ደግሞ በጣም ስለሚያተርፍ እከሌ ጋር ይቀመጥ የሚለው ነገር አይሰራም። አየር መንገድን በአይከንነት ስለምናነሳው የኢትዮጵያዊ ሞዴል ስለሆነ ነው እንጂ የፕሮፊት ማርጂን ያሰላን ምን ይቆለ መስመሬን አግኝተዋል። ያው የክብርም ጉዳይ ነው። ሌሎች ተወዳዳሪ አየር መንገዶችን እንዲከፈቱ ማድረግ ይቻላል። እዚህም እንደሚደረገው አሜሪካ አንዳንድ ተቋማት በአሜሪካዊነት የሚታወቁ ተቋማት አሉ። እንደነዛ አድርጎ ነው። በተለይ አሁን መረጃዎችም እንደሚያሳዩት ቻይና አሰብስፋለች። የቻይና መስጠት ማለት አንዳንዶቹ እንዳልኩ ነው። ለምሳሌ እኮ ምንም በጣም ሃይሊ ሊበራላይዝድ ሆነዋል የምንላቸው ሀገሮች ውስጥም ቢቢሲን ብትወስደው ቢቢሲ የመንግስት ነው በነገራችን ላይ። ሊበራል ማያረጓቸው እንደ አይከን የሚወስዷቸው ተቋሞች አሉ። ቢቢሲን የሚያክል አካል የእንግሊዝ መንግስት ንብረት የሆነ ስለሆነ የኢትዮጵያ አየር መንገድን በዛ መልኩ ማቆየት ይቻላል።
እኔ ሎጂኩ ላይ ነው ይሄኛው ስለሚያተርፍ ቴሌኮሙኒኬሽን ለምሳሌ የፈረንጅ ላም ስለሆነ ለምን ይሸጣል የሚል ሎጂክ ውስጥ ከገባን ያ አይሰራም። ትልቁ ነጥብ ምንድነው ቴሌኮሙኒኬሽን ማን ነው የሚገዛው ነው። እኔ አሁን እዚህ መጥቶ ቲሞብል ቢገዛው ወይ ኤቲኤንቲ ቢገዛው ወይ ስፕሪት ቢገዛው ጥያቄ ላላነሳ እችላለሁ። ምክንያቱም በአሜሪካ ስታንዳርድ ውስጥ ያሉ የአሜሪካን አካውንታቢሊቲ ይዘው የሚሄዱ ድርጅቶች ስለሆኑ ምናልባት ሲስተሙ ላይ ኮራፕት ለማድረግ ምናምን ይሄዳሉ ብዬ አላስብም። ነገር ግን ቻይና ውስጥ ሄደሽ ትንንሽ ሱቅ ውስጥ ያሉ ግለሰቦች ሰብስበው የሆነ ስያሜ ሰጥተዋቸው ኤፈርቶች ይመጣሉ። ከዛ ቴሌን ይገዙታል፣ አየር መንገድን ይገዙታል። ይሄን ነው የምሰጋው። ይሄን የምሰጋው ደግሞ ከዜሮ አይደለም። ኢየሩስ የኤፈርት ኢምፓወርመንት ፕላን ፍኖተ ካርታ የሚል በመለስ የተጻፈ እኔ ምዕራፍ 5 የኔ መጽሐፍ ላይ እስከ 2025 ድረስ ምንድነው የሚደርሰው ኤፈርት ብሎ ይጻፉታል። ጉዞውን በሙሉ ስታዩ ወደዛ እየሄዱ ነው። አንደኛ 40% የሚሆነውን የልማት ባንክ ብድር ኤፈርት ነው እየወሰደ ያለው እና አልመዳ ጨርቃ ጨርቅ፣ መሶቦ ሲሚንቶ የተመሳሰሉት። ሁለተኛ 33% የኢትዮጵያ ቡና ኤክስፖርት የሚያደርጉት ጉና ነው። እንዲህ የሲሚንቶ ዴሊቨሪ የሚያደርገው የትላልቆችን ግራንድ ፕሮጀክቶች እነሱ ናቸው። የትራንስፖርት ሰርቪሱን ተቆጣጥረውታል። የባንክ ሰርቪሱን ተቆጣጥረውታል። የኢንዱስትሪ ሰርቪሱን እየተቆጣጠሩት ነው። ስለዚህ ካፒታል ያለውን አኩሙሌትድ የሆነ ካፒታል እነሱ ጋር ስላለ ያንን አኩሙሌትድ የሆነ ካፒታል በተለያየ ሰዎች ስም ሊያደርጉት ይችላሉ የሚል ሐሳብ ነው እያነሳው ያለሁት። እኔ እዚህ ጋር እያይዛችሁ እንድታነሱልኝ የምፈልገው አሁን እነዚህ ድርጅቶች ሲሸጡ ማንን ለማዳን ነው? ህወሓትን ለማዳን ነው ማለት የደቀቀውን ኢኮኖሚ መልሶ እንዲያገግምና ህወሓት ቆሞ እንዲሄድ ለማድረግ ነው ወይንስ በኑሮ ውድነት ውስጥ ዛሬ ቆሞ መሄድ ያልቻለውን የኢትዮጵያን ህዝብ ለመታደግ ነው? አሁን ወደዚህ እርምጃ ሄድ ነው። እንዲያውም አንዳንድ ድረገጾች ላይ ሟቹ ጠቅላይ ሚኒስትር ያሉትን ነገሮች ሁሉ የገለጹበት አለ። ቴሌን መሸጥ ማለት በኢህአዴግ መቃብር ላይ ቆሞ ይላል። ሰነዶቹ አሉ እና እስከዚህ ደረጃ ደርሶ የነበረው ኢህአዴግ ዛሬ ላይ እነዚህ ድርጅቶችን ሲሸጥ ኢህአዴግን ለማዳን ነው ማለት ህወሓትን ለማዳን ነው ወይንስ? ኤርሚያስ አንድ ደቂቃ ብዙ እንትን አለ። ምናልባት ኤርሚያስ የአቶ መለስ ዜናዊ ፍኖተ ካርታ አለ እስከ 2025 ያለው እኔ ያቀዱት ሁሉ እስከ መጨረሻው ይዘው ይሄዳሉ ማለት አንችልም። አሁን የተፈጠረ የፖለቲካ ክስተት አለ። ያሰቡትን እያደረጉ እንዳልሆነ አሁን የመጣው የፖለቲካ ለውጥ ከሚያስቡት ከፈለጉት ነገር እየገደባቸው እንዳለ እንሰማለን፣ እናያለን። ይሄ በለውጥም ደረጃ ምን መገለጽ ካለበት እያየን ያለ ነው። ይሄ ምን ያህል እነዚህን በተለይ እንደነ ኤፈርት ምን ያህል ያሽመደምዳቸዋል የሚለውን እርግጠኛ አይደለንም። ግን አሁን የመጣው አዲሱ አስተዳደር በእነዚህ ላይም ጭምር እርምጃ ለመውሰድ ቁርጠኛ መስመር ላይ እንዳለ አንዳንድ ምልክቶችን እያሳየ ነው። ወደኋላ ላይ በምንነጋገረው አጀንዳ ላይ ሳቦታጅ እየተፈጸመ ነው ሲሉ የሆነ ግብግብ ውስጥ መግባታቸውን ይሄ ያሰቡትን ነገር ለማድረግ እንደማይችሉ ከወዲሁ ከመንግስት ከሚባለው አካል ከዶክተር አብይ አስተዳደር እንዲህ አይነት እርምጃዎች እየተወሰዱ በመሆኑ እኔ ሙሉ በሙሉ እነመለስ ያሰቡትን እስከ 2025 ይሄዳል የሚለውን ነገር እኔ ይሆናል ቢያላስ ምን መሰለሽ እኔ አሁን በሁለት ነገሮች ናቸው ካነሳሽው ነው ማያይዘን በመርህ ደረጃ ፕራይቬታይዝ ማድረግ ሊበራላይዝ ማድረግ ትክክል ነው። ድሮ ለምን ሊበራል አላደረጋችሁም ፕራይቬታይዝ አላደረጋችሁም ብለን ስንወቅስ የነበረ ሰዎች ለምን ተደረገ ብለን መምጣት የለብንም። ፕራይቬታይዝ መደረግ አለበት። ኢትዮጵያ ውስጥ ፕራይቬታይዜሽን ካልመጣ በጣም አደጋ ውስጥ ነው የሚገባው መንግስት እንደዚህ እየቆለለ። ይሄ አንደኛው በመርህ ደረጃ ማለት ነው። ቅድም ገና ያነሳሁትን እንዲዘነጋ አልፈልግም። ከፈረሱ ጋሪው ቀድሟል። መጀመሪያ ዲዞልቭ መሆን ያለባቸው መሟሸሽ ያለባቸው ድርጅቶች አሉ። እንደ ኤፈርት አይነት ድርጅቶች በአየር ባየር ቅድም አንቺ ያልሻቸው ዘርፈው ሀብታም የሆኑ ሰዎች አሉ። አሰፍስፈው ደግሞ ይሄን ለመግዛት የተዘጋጁ ሰዎች እነዛንም ዲዞልቭ የማድረግ ስራ የማሟሸሽ ስራ ከስራ ውጪ የማድረግ ስራ አብሮ ተያይዞ ቀድሞ መሰራት ነበረበት። ያ ሳይሰራ በመምጣቱ ነው ሰዎች ጥርጣሬ ውስጥ የገቡት። ኦኬ አሁን ማርኬት አሁን አንድ ዘመድኬነ ምናምን የሚባል ሰው የሚያስቅ ሰውዬ ነው። ከዛ በፊት ልማታዊ መንግስትን ዘመደኔ የሚባል የህወሓት በጣም ዋነኛ ሰዋቸው ነው። የውጭ ሀገር የሚያገናኛቸው ነው። የዛሬ 3 ዓመት ብትሰሚው ስለ ልማታዊ መንግስት ሲጨፍር የምትሰሚው ሰውዬ ትላንትና ላይቭ ገብቶ ኢቲቪ ላይ ፕራይቬታይዝ ስለማድረግ ነው ሲያወራ የነበረው። እና እንዲህ አይነት ሰዎች ሁለት ምላስ ያላቸውን ሰዎች ይዘሽ
ስትመጪ ምንድነው ሊመጣ የሚችለው ከጀርባ ያለው ነገር ምንድነው ያለው? አሁን እሱ ለምሳሌ የኢትዮጵያ አየር መንገድ የኢኮኖሚ ዋጋ ይሰላል ወይም ደግሞ የቴሌኮሙኒኬሽን የኢኮኖሚ ዋጋ ይሰላል። ከተሰላ በኋላ በዛ ማርኬት እንዲሸጥ ይደረጋል። አሁን እንዲህ ለሀገር ውስጥ ይሸጣል ብለን እናስብ። ኦኬ ተሰላ እንበላ $10 ቢሊዮን ማነው $10 ቢሊዮን ያለው? ኤፈርት ነው ያለው። ስለዚህ የቴሌኮሙኒኬሽን ቫልዩ $10 ቢሊዮን ነው ከተባለ ለመወዳደሪያ ሰነድ ይዞ የሚመጣው ኤፈርት ነው፣ ሌላ አይደለም። ለሀገር ውስጥ የፈቀዷቸው በተለይ ግራንድ ፕሮጀክቶቹ ስለተነሳ ነው ለሀገር ውስጥ ነው። ኤርሚያስ መስመር ገብቶኛል፣ ግን አሁን አፈጻጸሙን አላወቅንም። እነዚህ ነገሮች በፖሊሲ ደረጃ ለውጥ እንደመጣ በመንግስት በኩል ተገልጿል። እነማን ናቸው የሚሳተፉት? ምናልባት አላውቅም። አሁን ባልከው መልኩ የሚሄድ ከሆነ እንዳልከው ኢፈርትና የህወሓት ድርጅቶች ሊቆጣጠሯቸው እንደሚችሉ ምንም ጥርጥር የለውም፣ አቅምም ያላቸው እነሱ ከመሆናቸው አንፃር። ነገር ግን የዶክተር አብይ አስተዳደር እዚህ ላይም ትኩረት ማድረግ እንዳለበት መታወቅ አለበት። በተለይ እነዚህ ድርጅቶች ከውድድር ውጪ እንዲሆኑ እነዚህ ነገሮች እንዳይገዙ በአዋጅ ጭምር ካልታገዱ በስተቀረ እነሱ ባሉበት ሁኔታ ይሄንን ፖሊሲ ተፈጻሚ ማድረግ በጣም ከባድ ነው። የበለጠ ህወሓትን እያፋፋው እንደሚሄድ ምንም ጥርጥር የለውም። እኔ እንዲሁ ስገምተው ዶክተር አብይ ከዚህ ውሳኔ ላይ ሲደርሱ እነዚህን ድርጅቶች በሆነ መልኩ አደብ አስገዝተው እንደሚሆን አልጠራጠርም። በአንዴ ሊሟሽሹ አይችሉም። በሂደት ግን የሟሸሹ ስራ ይሰራል ነው። ዛሬ ለምሳሌ እንደሰማነው የልማት ባንኩ ፕሬዝዳንት የነበረው ዋናው ለዚህ ተጠያቂ የሆነው ኢሳያስ ባህረ ምርመራ እንዲጀመርበት ተደርጓል። ይሄ ራሱ አንድ እርምጃ ነው። የህወሓትን በዋናነት እነዚህ ነገሮች ከሀገር የወጣ ሰው ነው እርምጃ በተጀመረበትም ከሀገር ወጥቷል። ዋና ሂደቱ ነው እንግዲህ እንዲህ አይነት ምርመራ ተጠያቂነት እንደሚመጣ ማድረጉ በራሱ እርምጃ መውሰዱ አንድ። ባድመ ላይ አጭር ነገር ላንሳ። ግን ባድመ ላይ እኔ መጨረሻዬ የባድመ ውሳኔ የኢህአዴግ ስራ አስፈጻሚ ውሳኔ አይመስለኝም። በዛ ደረጃ ላይ ሆነ የባድመ ውሳኔ የህወሓት ስራ አስፈጻሚ ውሳኔ ህወሓቶች ወስነው መተው በኢህአዴግ ስራ አስፈጻሚ በኩል እንዲያልፍላቸው ነው ያደረጉት። ስለዚህ ብሌሙን መውሰድ አይፈልጉም። ኢህአዴግ ስራ አስፈጻሚ ውስጥ ማይኖሪቲ ነን 1/4 ነን ብለው ነው የሚናገሩት። ስለዚህ ከትግራይ ህዝብም ላለመጣላት የኢህአዴግ ስራ አስፈጻሚ ነው ብለው የሚሉ ነው ይመስል። ይሄን ደግሞ አሁን ናብራ ደስታ የአረና ፓርቲ የጻፈውን አይቻለሁ። የሀገር ሉዓላዊነት ተደፍሯል፣ የባድመና አካባቢ ህዝብ ዕጣ ፋንታ ምንድነው? ፓርቲው ከህዝብ ጋር መመካከር ነበረበት፣ ባድመን በመስጠት ሰላም አይሰፍንም። የትግራይ አክቲቪስቶች ያላቸውም ሰዎች አሉ ብዙ ናብራ ጠፍተው የነበሩም የመጡ። ስለዚህ ህወሓት አጣብቂኙ ስለገባ ስራ አስፈጻሚ ወስኖ በኢህአዴግ ስራ አስፈጻሚ እንደ ውሳኔ አፍ ሆኖ የተነገረ ፒአር የሆነ ነው የሚመስለኝ። እኔ እሱ እንዳለ ሆኖ ማለት በህወሓት ተወስኖ ለኢህአዴግ ስራ አስፈጻሚ ቀረበ፣ በዶክተር አብይ አንደበት ተነገረ። የኢትዮጵያን ህዝብ ማን ይቅርታ ይጠይቅ? ወደ 20 ዓመት አካባቢ ሲዋሽ የኖረውን የኢትዮጵያ ህዝብ ማን ይጠይቅ? በባድመ ጦርነት 3 ልጆቿን ያጣች እናት ማን ይቅርታ ይጠይቃት? እንዲህ አይነት ነገሮችን ስታስብ ያማል። በአንድ ጀንበር ላይ መተ ባድመን ማስረከባ አይደለም። ከባድመ በስተጀርባ ያሉት ዶክተር አብይ አህመድ በንግግራቸው ባድመ ላይ ስለፈሰሰው ደም የሚገለጹበት አጋጣሚ ነበር። እነዛ ነገሮች ሁሉ ያማሉና ድንገት መቶ በአንድ ጀንበር ባድመን ሰጥቻለሁ። የኢትዮጵያ ህዝብ እኮ ይሄንን ሊያውቀው ይችላል ቀድሞ ስትነግረው፣ ግን ያማል ነው። ህወሓትም ወሰነው ኢህአዴግም ወሰነው የተከፈለውን መስዋዕትነት የኢትዮጵያ ህዝብ አላግባብ የከፈለው መስዋዕትነት ቢኖር ስለ ባድመው ጦርነት ነው። ስለዚህ እነዚህ ነገሮች እያየ አሁን ወደ ግል ይዞታነት ስትመጣ ደግሞ ጥሩ ነው። ወደ ግል ይዞታ መዛወራቸው ማንም አይቃወም። ግን ለምን በዚህ ሰዓት ይሄ ሀሳብ መጣ? ያው ሁለቱም እያያዙበት ይኖራሉ። ግን እልሽ እንደው ተደጋጋሚ ስላነሳሽ ወደ ሀብታሙ ሀሳብ ልመጣ ፈልጌ ነው። ሀብታሙ ይወስዳል። እኔ እነ ዶክተር አብይ ብሌሙ መውሰድ አለባቸው ወይ? አሁን ይሄ ውሳኔ የተወሰነው የማጥፋት ነው። የነመለስ ዜናዊ የነስዩም መስፍን ጥፋት ነው። ይሄ ጥፋት ባድመ ከተያዘ በኋላ ፍርድ ቤት ሄዱ። ፍርድ ቤት ሄደው የህግ የበላይነት ብለው እንትን የሌለው ምንድነው ስሙ ይግባኝ የሌለው ውሳኔ ነው ብለው ዓለም አቀፍ ፍርድ ቤት ሄደው ተስማሙ። ስለዚህ የዓለም አቀፍ ፍርድ ቤት ውሳኔን ይግባኝ የለም ብለሽ ተቀብለሽ ስታበቂ ዛሬ ከእንደገና ተመልሰሽ አይ ይግባኝ የሌለውን አልቀበለም ልትይ አትችይም። እነዚህ ሰዎች ብሌም ተሸካሚ ነው የሆኑት። እነ ዶክተር አብይ ጥፋቱ ያለው የህወሓት ሰዎች የቀድሞቹ ሰዎች ጋር ያለ ጥፋት ነው። መጀመሪያውኑ ወደ ፍርድ ቤት ሲሄዱ ትክክለኛ ተከራካሪ ሰዎችን ለምን አያቀርቡም ነበር?
ብሎ መናገር የሚቻል ይመስለኛል። ማለት ያው በአንድም ይሁን በሁለት ሐሳቦቹን ስትነካኩ ስለቆያችሁ ነው ወደ ሀብታሙ ልምጣ ያልኩት። ማለት የባድመን ጉዳይ በዚህ መድረክ ብቻ አውርተን የምንጨርሰው አይመስለኝም። ማለት የተለያዩ ጥያቄዎችም እየተነሱበት ስለሆነ ይሄ የግል ይዞታውንም ስታነሳ አሁንም የኢትዮጵያ ሕዝብ የሚያነሳቸው ጥያቄዎች አሉ። ለምን በዚህ ሰዓት የዚህ የግል ይዞታ ባለቤት እነማን ነው የሚሆኑት? በትክክል እነሱ እንዳይሆኑ ለማድረግ ዶክተር አብይን እንዴት እንደግፈው፣ ዶክተር አብይስ ምን አይነት ስትራቴጂ ነው መከተል ያለበት የሚሉት ጥያቄዎች እንዳሉ ናቸውና ምናልባት ዶክተር አብይ ትላንትና በሙስና መከላከል ዙሪያ በተጠራው ስብሰባ ላይ የተናገሩት ንግግር መነሻ ብናደርግና እነዚህ ኩባንያዎች ወደ ግል ይዞታነት ሲሸጋገሩ ሊፈጸሙ የሚችሉ ከባድ የሆኑ የሌብነት ስራዎች ይኖራሉ። ስለዚህ የሚመለከታቸው ወገኖች መገናኛ ብዙሃን መረጃዎችን ከስር ያዙ እንዲሰጡን ሌቦችን በጋራ ብንከላከል የሚሉና ሌሎች ሐሳቦችን አንስተዋል። ስለዚህ ሀብታሙ እሱን አንሳለንና ምክንያቱም የግል ይዞታውን ስናነሳ ሌሎችም ስናነሳ ከነዚህ ጋር የተያዙ ስለሆኑ ነው። ሰዓታችንም አብዛኛውን በአንድ ርዕሰ ጉዳይ ላይ ጨረስ ነው ብዬ ነው። ሀብታሙ ዳግም ያው ረጅም ሰዓት ክርክራችሁን እያዳመጥኩ ነበርና እኔ እንደ ታዛቢ ነው ያዳመጥኩት እዚህ ክርክር ላይ። የመጨረሻው ፖይንት ግን በዚህ ላይ አቋሜን ሳልገልጽ አላልፍም ወደ ሁለተኛው አጀንዳ። በዚህ ላይ ግል በሰመሪ የሚገልጸው የኔ የሚሰማኝ ሐሳቤን በሰመራይዝ አድርጌ ሁለት ነገር ነው። የባድመም ጉዳይ የኢኮኖሚውም ጉዳይ አሁን በዚህ ወቅት በጣም አፋጣኝና አስቸኳይ በሆነ ሁኔታ ወደ መድረኩ እንዲመጣ ያደረገው የኢህአዴግ ስራ አስፈጻሚ ይሄንን አጀንዳ ቁጭ አድርጎ መወያየት አለብኝ ብሎ ፕላን አድርጎ ይዞት የመጣ ነው የሚል እምነት የለኝም በኔ በኩል። በሁለቱም ጉዳይ ላይ ቢሆን በተለይ በባድመ ጉዳይ ላይ ኤርሚያስ አሁን አንስቶት እንደነበረው ህወሓት መጀመሪያም አስወስኖ ተስማምቶ ባለም አቀፍ ፍርድ ቤት ውሳኔ ተሰጥቶበት ወታደር እዛ ጋር በማስፈር ብቻ ይዞት የከረመ ጉዳይ ነው። አሁን የዶክተር አብይ አስተዳደር ወይም አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጣ በኋላ በጠቅላይ ሚኒስትሩ ላይ ጫናና የተለየ ግፊት ለማሳደር ስለፈለገ ህወሓት አንዳንድ ጠቅላይ ሚኒስትሩ የሚወስዳቸውን እርምጃዎች ለማደናቀፍ ወደ መድረኩ ይዞት መጥቷል ብዬ ነው ማለት። ስለዚህ የማሰሪያ አጀንዳ ነው። ይሄንን አጀንዳ አምጥተው ኢህአዴግ ስራ አስፈጻሚ ስብሰባ ቴብል ላይ ሲያስቀምጡት ዶክተር አብይ ምንድነው ሊወስን የሚችለው? አንደኛ ፐርሰናሊ ብቻውን ሊወስን አይችልም። ግን እሱ በሚመራው የመንግስት ተቋም ላይ ወይም መንግስታዊ መዋቅር ላይ የተጣለ ኃላፊነት ነው። እንደ አንድ ጠቅላይ ሚኒስትር አክት ማድረግ ካለበት የግንባሩ አባል ድርጅት የሆነው ህወሓት አጀንዳውን ወደ መድረኩ ሲያመጣው መወሰን አለበት። እንደው ለኤርሚያስ እናንተም ቀደም ሲል ከወልቃይት ጉዳይ ጋር አገናኝታችሁታል። እኔ እሱ ግን ህወሓት ከማንም በላይ ባድመን በመስጠቱ ከኤርትራ ጋር ሰላም ይሰፍናል ብሎ እንደማያስብ እርግጠኛ ነኝ። እኔ ብዙም ጉዳይ የኔ ኮንሰርን መሳይ ከኤርትራ ጋር ሰላም ይሆናል ሰላም አይሆንም አይደለም። ህወሓት ይዞት ሲመጣ የባድመ ጉዳይ ገና ከ20 ዓመት በፊት አስወስነዋል፣ ጨርሰዋል። ያከተመ ጉዳይ ነው። በፍርድ ይግባኝ በሌለው ፍርድ ቤት አስወስነው ጨርሰዋል። አስወስነው በጠዋት የጨረሱትን ጉዳይ ከ20 ዓመት በኋላ አሁን አምጥተው በአዲሱ ጠቅላይ ሚኒስትር ስም እንዲነገርና እንዲወሰን ያደረጉበት ምክንያት ምንድነው ካልን ምንም በማያሻማ መንገድ የአዲሱ ጠቅላይ ሚኒስትር እንቅስቃሴና አጠቃላይ ኢህአዴግ እንደ ድርጅት ያለበትን ሁኔታ በተደጋጋሚ በሲሳይ ቆሞ ቀሮች በሚል የሚገልጻቸው አካላት ሂደቱን ማደናቀፍ የሚፈልጉ አካላት አቅማቸውን አጎልብተው አጠናክረው መጥተዋል። ስለዚህ መጥተው ምንድነው ያደረጉት? በኤርትራ በኩል ያለንን ስጋት ይዘን ከጠላት ከምንለው ከአማራው ጋር መታገል አይቻልም። ስለዚህ አማራን ሰራርቷል። የአማራን መንሰራራት ቋሚ ጠላት ስለሆነ እሱን መጀመሪያ መድፈቅ አለብን ነው የህወሓት ውሳኔ። ያንን ዲፊት ካላደረግን በሁለት በኩል ጦርነቱ ስለማንገባ አክቲቪስቶቹ እየጻፉ ያሉትን በግልጽ ማየት ይቻላል። ስዩም መስፍን የተናገረውን ማየት ይቻላል። ስብሐት ነጋ በቅርቡ የተናገረውን ማየት ይቻላል። ቲፒኤልኤፍ ምንም በማያሻማ መንገድ የባድመን ጉዳይ በአንድ ድንጋይ ሁለት ወፍ ነው እየተጠቀመበት ያለው።
አንደኛ ይሄንን ጉዳይ ከ20 ዓመት በፊት የተወሰነን ጉዳይ አምጥተው ለዶክተር አብይ ያሸክመው በዶክተር አብይ በኩል እንዲናገርና የሉዓላዊነትን ጉዳይ አስደፈረ ሊሉ ነው። የሉዓላዊነትን ጉዳይ አስደፍሮ አገር ሽጦ የሄደው መለስ ነው። ስለዚህ ዶክተር አብይ ይሄን አጀንዳ አምጥተው ሲያስቀምጡለት ምንም ሊያደርገው የሚችል ጉዳይ ያለ አይመስለኝም። በኔ በኩል ሊያደርግ የሚችለው ያመጡትን አጀንዳ ይዘው ሲመጡ ያን አጀንዳ አቅርቦ ማስወሰን ነው። ስለዚህ ከዚህ በላይ የዓለም አቀፍ ስምምነት የተደረገበት ውሳኔ የተባለበትን አስወስኖ ከማለፍ ውጪ አማራጭ ያለው አልመሰለኝም። እኔ በሄደበት መንገድ ሳየው ከኢኮኖሚው አንፃር ካየን የኢኮኖሚው አጀንዳ ገፋፍቶ መጥቷል። ለሱ ሜን ኮዙ ምለው እኔ አገሪቷ ኮላፕስ እያደረገች ነው። ከፖለቲካ ቀውሱ በላይ የኢኮኖሚ ቀውሱ ነው በአገሪቷ ሰፍቶ የመጣው። ይሄ ነው ዋናው ነገር። ሁለተኛውን ርዕሰ ጉዳይ ሃይላይቱን ብቻ ስጠንና በዚሁ ብናጠናቅቅ ጥሩ። በሁለተኛ ጉዳይ ላይ እንድናነሳ የያዝነው አጀንዳ የዶክተር አብይ የሙስና ጉዳይን በተመለከተ የጸረ ሙስና ጉባኤ ሲደረግ ያደረገው ንግግር ነው እንደመነሻ የያዝነው። ይሄ የጸረ ሙስና ጉባኤ ላይ ንግግር ሲያደርጉ በመሰረተ ሐሳቡ ሙስና የሚለውን የጸረ ሙስና ጉባኤ የሚባል ከሁሉም አካላት የተውጣጣ ጉባኤ ነው። የወጣት አደረጃጀቶች በነበሩበት ጊዜ ተቋሙን አቀዋለሁ። ይሄንን ተቋም በዚህ ተቋም ውስጥ አንደኛ ከስም ጀምረው በመቀየር የተደራጀ ሌብነትና ዝርፊያ በሚል ሙስናን የተደራጀ ሌብነትና ዝርፊያ በሚል ነው የመጡት። ይሄ በጣም ትልቅ ኢምፕሊኬሽን ነው ያለው። የተደራጀ ሌብነት ዝርፊያ መፈጸሙን በአገሪቷ ውስጥ ሌላው ኃይል ሲናገር የቆየውን በቀጥታ ኢንዶርስ ነው ያደረጉት። የችግሩን ጥልቀት የተረዱበት መንገድ በእኔ በንግግራቸው ላይ እጅግ በጣም ገራሚ ነበረ። የአገሪቷ መጻኢ ሁኔታ ምን ይሆናል የሚለውንም በዛ ውስጥ አመላክተዋል። የተደራጀ ዝርፊያ አለ፣ የሌብነት አለ። እንዳውም በጥናት አረጋግጠው አንድ ዓለም አቀፍ ተቋም ባጠናው መሰረት ከ10 አገራት ተርታ በአፍሪካም በዓለምም ደረጃ የተደራጀ ዝርፊያ የሚፈጸምባቸው አገራት ብዙም ስጋት የሌለባቸው ከሚባሉት አገራት ተርታ አይደለችም። እጅግ ያለንበት ሁኔታ ያሳፍራል ነው ያሉት። ያሳፍራል ብቻ ሳይሆን በዚህ ከቀጠልን ደግሞ 10 በከፍተኛ ሁኔታ ስጋት ከሚኖርባቸው አገራት ተርታ እንሰለፋለን በሚል አንስተውታል። ከዚያ ጋር አያይዘው ደግሞ ጥሪ ለህብረተሰቡ ይሄ የኢኮኖሚ ሴክተሮችን የልማት ተቋማትን ከፕራይቬታይዝ ከማድረግም ጋር አያይዘው አክቲቪስቱም ጋዜጠኛውም ማንኛውም አገር ወዳድ በጥንቃቄ የማይከታተለው ከሆነ ይሄንን ጉዳይ አደገኛ ነው፣ የበለጠ አገሪቷን ችግር ውስጥ የሚከትና የበለጠ የሌብነት መስፋፊያ ሊሆን ስለሚችል በጥንቃቄ ተመልከቱት የሚል የድጋፍና የገዛ ጥሪ ኃላፊነት ህዝቡ እንዲወስድ ይሄን አጀንዳ ወደ ህዝቡም የገፉበትን ሁኔታ ነው ያስተዋልኩት። ስለዚህ ህዝቡ ኃላፊነት ወስዶ እስካልተከታተለው ቅድም ስንዘረዝር የነበረው ስጋት ላይ በተለይ ፈርት ላይ ይጥለናል የሚል ምልከታ ነው ያለኝ በዚህ በኩልና ከንግግሩ ጀምሮ በጣም የተሻለ ጥሩም አቋም የታየበት ነው የሚል ነገር ነው በእኔ በኩል ያለኝ። እንግዲህ በዚህ መድረክ ላይ በተለይ ዶክተር አብይ ጸረ ሙስና ልክ ኢሳት ዜናዎቹን ሲሰራ ሙስና የሚለውን የተለሳለሰ ቃል ሌብነት ነው ነበር የሚገልጸውና እሳቸውም ያንን ቃል ሲናገሩ ነው የተደመጡትና በህዋት መድረክ ላይ ወጥቶ ያንን መናገር ትንሽ የሚከብድ ይመስለኛልና ድፍረቱን መስመሩን ዘሎ ይሄድ ይመስለኛል። እና ይሄን እንዴት እንገልጸዋለን? ለመሳይና ለኤርሚያስ አንዳንዴ እንዳልሹ ሰዓት የለም። ግን እኔ አሁንም ከሁለቱ በልዩነት ለመውጣት ብዬ ሳይሆን ዶክተር አብይ በህዋት እንዲነገር በእሳቸው አንደበት እንዲነገር የሚለው ነገር ብዙ እንትን አላለኝም። ምክንያቱም እሳቸው እስካሁንም እንደምናየው ግብ ውስጥ የገቡ ሰው የህዋትን አጀንዳ ተሸክመው ለህዝብ ይገልጻሉ። ይሄንን ትልቅ በጣም የኢትዮጵያ ህዝብ ቀደም እንዳልሽው የባድመን ጉዳይ በቀላሉ የሚያዩ አይደለም። ያንን የኢትዮጵያ ህዝብ በዚህ ደረጃ የሚያዩን ነገር ዶክተር አብይ ለህዋት ሲሉ ያንን አደጋ ወይም ሪስክ ወስደው ይናገራሉ ብዬ አልጠብቅም። እኔ ህዋት ባድመን በመስጠት የወልቃይትን ጉዳይ ሁለት ጦርነት እንዳይሆንበት ያደርጋል። ባድመን በመስጠት የሚያገኘው ትርፍ የለም። የባድመ ጉዳይ በጣም ከዛ የተሻገረ ስለሆነ ይሄ ወይ በሌላ ጊዜ በሰፊው የምመጣበት ይሆናል። በጸረ ሙስና ጉባኤ ላይ ያደረጉት ንግግር ዶክተር አብይ በተለይ ከህዋት ጋር የገቡበትን ትግል የሚያሳይ ተጨማሪ ምልክት አድርጌ ነው ማየው። ቀደም ሲል እንዳነሳ ነው እርዳታ ጠይቀዋል። አሁን በግልጽ እንዲህ በይፋ ባይናገሩም ህዝብ ከጎናቸው እንዲሆን የጠየቁት እንዲህ አይነት ሌብነቶች ሊመጡ ይችላሉ። በቀጣይም ይሄ ተግባራዊ ሲሆን አዲሱ
እነዚህ ድርጅቶች ወደ ግል በሚዞሩበት ሁኔታ ላይ ህወሓት የሚሰራው ሳቦታጅ ይኖራል። ሲሰራም ነበር። ህወሓት የኢኮኖሚ ተቋማቱ በህገወጥ መንገድ ነው ኢትዮጵያ ውስጥ ያለ ፉክክር ነው ይኖሩት። አሁንም ያንን ማስቀጠል ነው የሚፈልጉት። ይሄ እንዳይሆን ዶክተር አብይ የሆነ አንድ እርምጃ ለመውሰድ ፈልጓል። ብቻዬን አይደለሁም፣ ህዝብ ከኔ ጋር ይሁን፣ ጋዜጠኞችም ሌሎች አካላትም በሙያቸው ያግዙኝ ነው ያሉት። ስለዚህ ምን ያህል ቁርጠኛ እንደሆኑ ይሄንን ነገር መልክ ለማስያዝ እንደተዘጋጁ ነው የሚያሳየንና ይሄ ነገር በጣም የኢትዮጵያ ህዝብ በትኩረት ተከታትሎ ህወሓትን አሁን ህወሓት እንዳላችሁት በተለያየ መስኩ ከእንደገና ቤተ መንግስቱንም ገብቶ ዳግም ለመቆናጠጥ ይፈልጋል። በኢኮኖሚውም የሚያደርገውን ሩጫ እያየን ነው። ያን እንዳይሆን ዶክተር አብይ በትክክልም ግብግብ ውስጥ ነው ያሉት። ያንን በአሸናፊነት እንዲወጡ የማድረግ ኃላፊነት እንግዲህ ሁሉም ያለበት ይመስለኛል። አንደኛው እንዳልሽው በኢሳትም በኤዲቶሪያል ደረጃ ሙስና የሚለው ቃል ትክክል ስላልሆነ ዝርፊያና ሌብነት ዜናዎቻችንም ሲሰሩ ዝርፊያና ሌብነት እየተባለ ነው። እሱን ስለተቀበሉን በጣም ነው የምናመሰግነው። እንደሚሰሙ እንደሚያዳምጡም እያየን ነው። ጽሁፎችም ስንጽፍ ነበር ዝርፊያና ሌብነት። ምክንያቱም ሙስና የምትለው ቃል ጥሩ ስላልሆነች የተለሰን። አሁን ሌላው የምንጠይቀው ግን አብረን ጸረ ሙስና መስሪያ ቤት የሚባለውንም የተደራጀ ሌብነትና ዝርፊያ መከላከያ መስሪያ ቤት ቢሉት የበለጠ ይገልጸዋል። ስለዚህ ተቋሙንም ስም የመቀየር እሳቸው ብቻ ሳይሆን ተቋሙም የመቀየር ጉዳይ ወሳኝ ነው ብዬ አስባለሁ። የተደራጀ ሌብነት ሰዎችንም ሰርቀው ስናያቸው አንተ ዘራፊ፣ አንተ ሌባ ማለት ኤፈርት ሌባ ነው፣ ኤፈርት ዘራፊ ነው፣ ስዩም መስፍን ሌባ ነው፣ አርከበ ሌባ ነው፣ አርከበ ዘራፊ ነው የሚል ነገር ማምጣት መቻል ያስፈልጋል። ያኔ ያሸማቅቃል። ፐርሰናሊ አንዱ ይሄ ነው። ሁለተኛው በፖዚቲቭ ማነሳው ደረጃውንም የገለጹበት ነገር በጣም የሚያስመሰግን ነው። የኢትዮጵያ ውስጥ ያለው የሙስና ደረጃ ሲስተሚክ ኮራፕሽን መሆኑን አንስተዋል። ይሄ ሲስተሚክ ማለት ፖለቲካል ኮራፕሽን ማለት ነው። በፖለቲካ ኃይሎች ሞኖፖሊ በመፍጠር የሚፈጠር ሌብነት ነው። ይሄን ወስደሽ ብታዩ አሁን ቅድም ካነሳናችሁ ድርጅቶች ጋር ከመንግስታዊ ልማት ጋር የተያያዘ ነው። ስለዚህ ደረጃውን ማንሳታቸው ጥሩ ነው ብዬ ነው የሚያስበው። ሶስተኛ ስለ ሚዲያ ያነሱትም በጣም ጥሩ ነው። ጥያቄው ምንድነው? ኢትዮጵያ ውስጥ የቱ ሚዲያ ነው ያለው ታዲያ? ያለ ሚዲያ ነፃነት የተደራጀ ሌብነትንና ዝርፊያን መቋቋም አይቻልም ነው። በጣም አፕሪሺየት ነው የሚደረገው፣ የሚደገፍ ነው። ኢትዮጵያ ውስጥ ያለው ግን 3 ጋዜጣ ነው። 3ቱ ጋዜጣዎች ውስጥ ኦልሞስት 3ቱም ፕሮ ገቨርንመንት ናቸው ያሉት። የቴሌቪዥንና ሬዲዮ አንቺ የምታውቂያቸው ነው። እነማን ቴሌቪዥን ሬዲዮ ላለ ከመዝናኛ ውጭ ያሉት እውነት ስለ ሌብነትና ስለ ተደራጀ ዝርፊያ ያወራሉ ብለን መጠየቅ አለብን። እዛ ጋር ግን ደስ ያለኝን ነገር ላንሳ። ይቅርታ በቀጥታ ዛሚን የተናገሩበት ስም ባይጠሩ አንዳንድ ሚዲያዎች ስፖንሰር ያደረጓቸውን ሲያሞግሱ እናያለን ይላል። ዛሚ ስፖንሰር እየሆነ ያለው በሜቴክ ነው። ኢትዮጵያ ውስጥ የዝርፋ ቀጣዩ ብታዩ ከኤፈርት ቀጥሎ ደግሞ ሜቴክ ነው። ስለዚህ ሚዲያዎችም ለዝርፊያው እንዴት ኮንትሪቢዩት እንዳደረጉ ያነሱበት ነው። የመጨረሻ አሁንም አበረታች የሚመስለኝ ዓለም አቀፍ ስታንዳርድን መቀበላቸው ነው። ብዙ ጊዜ ኢየሩስ እንደምታውቂው ዓለም አቀፍ ስታንዳርድ የሚያወጡ ኃይሎች እንደ ኒዮሊበራል ጸረ ልማታዊ መንግስት ምናምን ነው የሚባሉት። አሁን ግን እሳቸው መጥተው ትራንስፓረንሲ ኢንተርናሽናል አነሱ። በትራንስፓረንሲ ኢንተርናሽናል መሰረት ደግሞ እውነታቸው ነው። ኢትዮጵያ 35 ከመቶ ነው ያመጣችው። 35% ዘ ወረስት ኮራፕትድ አገር ማለት ነው በትራንስፓረንሲ ኢንተርናሽናል። አንድ እንደው ብነግርሽ በዚህ በኮራፕሽን ባዮሜትር ሰርተው 44% የሚሆኑ ኢትዮጵያውያን የመንግስት ተቋማት ጉዳይ ለማስፈጸም ሲሄዱ ጉቦ ከፍለዋል። 44%። 50% የሚሆኑ ኢትዮጵያውያን ለግንባታ ፍቃድ ሄደው ጉቦ ከፍለዋል መንግስታዊ ጽሕፈት ቤት ውስጥ። ከ6 ታክስ ከፋዮች አንዱ ታክስ ከፋይ ጉቦ ይከፍላል ታክሱ እንዲቀነስለት። እንዲህ አይነት ሲስተሚክ የሆነ ችግር ያለበት ሀገር ነው። ይሄንን መገንዘቡ ተገቢ ነው። ግን እንዴት ይዋጉታል የሚለውን በደንብ ማየት ያስፈልጋል። ለወደፊትም ብንወያይበት ጥሩ ነው ይመስለኝ። ኢየሩስ ዛሬ ያዝናቸው ሁለቱም ርዕሰ ጉዳዮች በጣም ሰፊ ናቸው። ማለት በዚህ ሰዓት ብቻ ተወስነው ሀሳቦቹ በዚህ ደረጃ ተንሽራሽረው የሚያበቁ አይመስለኝምና በቀጣይ የዕለታዊ ዝግጅታችን እንዲሁም በሌሎች ፕሮግራሞቻችን በሙሉ የሚቀኙናል። ለምን ከህብረተሰቡ በተለያየ መልኩ ጥያቄ እየተነሱ ነው። የግል ይዞታውም ሆነ የባድመ ጉዳይ ብዙ አነጋጋሪ ነውና በቀጣይ በተለያዩ ርዕሰ ጉዳይም የምንዳስሳቸው ይሆናል። የዛሬውን ግን የዕለታዊ ፕሮግራማችን ምክንያቱም የአንድ ሰዓቱ የሬዲዮ ዜናችንን ሰዓት እየነካን ነው። ስለዚህ በዚሁ ብናጠናቀቅ ለዛሬው እናመሰግናለን። ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ወደ እናንተ ስንል የነበረው የዛሬው የዕለታዊ ዝግጅታችንን በዚሁ ያጠናቅናል። ከቀሪዎቹ የኢሳት ፕሮግራሞች ጋር መልካም ጊዜ ብለናል።